የጣፎ አደባባይ ለገዳዲ የመንገድ ፕሮጀክት ግንባታው እየተከናወነ ይገኛል። ፕሮጀክቱ 15 ኪሎ ሜትር ርዝመትና 50 ሜትር ስፋት አለው። ግንባታውም በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክት አማካኝነት እየተከናወነ ይገኛል። መንገዱ ከዚህ ቀደም በአካባቢው የነበረውን የትራፊክ መጨናነቅን ለማስቀረት ከፍተኛ አበርክቶ ያለው ነው። ይህ የመንገድ ግንባታ ማስፋፊያን ጨምሮ ደረጃውን ጠብቆ እየተገነባ ይገኛል። መንገዱ የ50 ሜትር ስፋት አለው። ከዛ ውስጥ 2 ዌይ ነው። ዋን ዌው 4 ሌን ኮንሲስት ያደርጋል። በድምሩ 8 አክቲቭ ሌኖች አሉት። 2 ሜትር ያክል ግሪን ስትሪፕ አለው። ለፊውቸር ኤክስፓንሽን የሚሆን 2 ሜትር አለው። እንደገና ባይክ ሌን ደግሞ 2 ሜትር አለን። ወክዌይ 5 ሜትር ስፋት ያለው አለ። በፈር ዞን ወደ 8 ሜትር አለን ማለት ነው። ይሄ ለሰው የመንቀሳቀስ የአክቲቪቲዎችን ለመስራት ምቹ ያደርገዋል ማለት ነው። የጣፎ አደባባይ ለገዳዲ የመንገድ ግንባታ ፕሮጀክትን በአጭር ጊዜ ውስጥ ለማጠናቀቅ ስራዎች እየተከናወኑ ይገኛል። የማስፋፊያና የፍሳሽ ማስወገጃ መስመሮችን ጨምሮ ሌሎች ስራዎችም እየተከናወኑ ነው። የነበረው ኤግዚስቲንግ መንገድ ጠባብና ለትራፊክ ኮንጀስትን የሆነ ቦታ ነበር። ይህንን እንግዲህ የማስፋት ስራ ነው እየተከናወነ ያለው። የዲሞሊሽንግ ስራዎች ተከናውነዋል። በመቀጠል ደግሞ የአፈር ማስተካከል ስራዎች፣ የግራና ቀኝ የፍሳሽ ማስተናገጃ መስመሮች ተገንብተዋል። እነዚህ አይነት ስራዎች ተከናውነዋል። ስራው ሲሰራ የተቀመጡ ስታንዳርዶችና ስፔሲፊኬሽኖች አሉ። ስራው በዛ መሰረት መሰራቱን አማካሪ መሀንዲሱ ከመጀመሪያው ጀምሮ ከግብአት ማቅረብ ጀምሮ ከግብአት አቅርቦት እስከ ግንባታ ሂደት ያሉትን ሂደቶች በሚፈለገው ጥራቱን በጠበቀ መልኩ መከናወኑ እየተከታተልን ያለ ነው። የጣፎ አደባባይ ለገዳዲ የመንገድ ግንባታ ፕሮጀክት የትራፊክ ፍሰትን ከማሳለጥ በተጨማሪ የተለያዩ ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ ከፍተኛ ጠቀሜታ ያለው ነው። ትልቅ ትራፊክ ጃምፕ አለው። ምክንያቱም በዚህ ያው ሰሜን መውጫ ስለሆነ እስከ ደሴ ምናምን መስመሮች የሚወጡት ከባድ መኪኖች፣ እንደዚሁም የማዕድን ድንጋይ፣ የተፈጨ አስፋልት አግሪጌት አብዛኞቹም ከዚህ መስመር ነውና የሚገቡት። እንደዚሁም የግብርና ምርቶችን በሰሜን በኩል የሚወጣው የሚገባው ስትሬች ስለሆነ ትልቅ ሃይዌይ ስለሆነ የኢኮኖሚካል ፋይዳው በጣም ከፍተኛ ነው ማለት ነው። ፕሮጀክቱን በተቀመጠለት የጊዜ ሰሌዳ ለማጠናቀቅ ትኩረት ተሰጥቶ እየተሰራበት ይገኛል።